ቸግሯል ማለት ነው እንዴ? በጣም ለመስጂድ ግንባታ የዘካ ብር መጠቀም ይቻላል ወይስ የሰደቃ ብር ብቻ ነው ቢቻለው? ለመስጂድ ግንባታ መስጂድ ለማንጠፍ በሰደቃ ከመስጠት ይልቅ በዘካ የሚሸፍኑ አሉ። ለነዚህ ምን ልንል እንችላለን? እናም ወፊ ሰቢልላህ የሚለው የተገደበ እስከሆነ ድረስ ወንጀሉ ላይ እኔ ራሴ ወድቄ እንዴት ከዛ ወንጀል ሰዎችን እመልሳለሁ ማለት የለብህም። የመስጂድ ጫማ ሌቦች እጅግ በጣም ተበራክተዋል መሰለኝ። አሁን ላይ በጣም ብዙ የሚሰረቅ ሰው አለ። ወይኔ ጫማዬን በሉኝ። አረ መጋኛ አናታችሁን ይብላችሁ። ቢስሚላህ እንደው መስጂድ ለመስጊድ የመጣን ሰው አዛ የምታደርጉት ሰዎች አላህን አትፈሩም? አንተ ሌላ ቦታ ሄዳ አሰርቅም እንደ ከሰረቅ እዚህ መስጂድ የምትሰርቀው እንዴ? በየመስጂዱ ጫማ የለም ሲወጣ ቀልብ የሰውን ቀልብ መግፈፍ። ጓደኛዬ የራሱ በአንድ ሳምንት ውስጥ 2 ጫማዎችን ተሰርቋል መስጂድ ውስጥ። አሁን 1 ሚሊዮን ብር ብሰጥ ምን ታረጋግበታለህ? 1 ሚሊዮን ብር አሁን ቢሰጠኝ ብሰጥ ምን ታረጋግበታለህ? ማን ነው የሚሰጠኝ? ማን ይሰጠኛል? ብሰጥህ ምን ታረጋግበታለህ? አንተ ብትሰጠኝ ስጠኛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? አልሐምዱሊላህ እጅግ በጣም ደህና ነኝ። እናንተም በያላችሁበት ሰላም ሁኑልኝ። ዛሬም እንደተለመደው ባዝናኝና ባስተማሪ ቪዲዮዎች ተመልሼ መጥቻለሁ። ዘና እያላችሁ ትማሩባችሁ አላችሁ በአላህ ፍቃድ። ትናንትና ላይቭ ገብቼ ነበር፣ ትናንት ማታ ማለት ነው። ዛሬ ጁሙአ ነው። የገባሁበት ምክንያትም ቪዲዮ ላይ ስትመለከቱት የነበረውን ህፃን ልጅ ወይም ታዳጊ ለህክምና የሚሆነውን ገንዘብ እያሰባሰብን ነበር። አሁን ወደ 20 ሺህ ብር ደርሰናል። የሚያስፈልገው ከ200 እስከ 250 ሺህ ብር ነው ተብላለች። ከተቻለ ወደ ውጭ፣ ካልተቻለ ደግሞ እዚሁ አዲስ አበባ ውስጥ አለ የሚባሉ ዶክተሮች ስላሉ እነሱን ጠቁምሻለሁ ምናምን ብሏታል። ስለዚህ ጊዜው ሳይረፍድብን ገንዘቡን እንሙላላት። ቪዲዮን አይተን እንመለስ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኛ ደህና ነን አልሐምዱሊላህ። ያው እንግዲህ ካስታወሳችሁን በባለፈው በእናንተ ጥረት ካላህ በታች በእናንተ ጥረትና ድጋፍ ያው ልጄን አሰርቼለት ነበር። አልሐምዱሊላህ ደህና ነበር። ያው አሁን ግን በባለፈው ብርቱን እንሰራለን ብለው ነበር ለሁለተኛ ጊዜ የሰሩለት። መጀመሪያ እንደዚህ ከዛ እንደዚህ ሁለተኛ። ያው አሁን ግን ያ ውስጥ ላይ የገባው ነገር ተቀዶ ቆዳውን ቀዶት ይሄው እንደዚህ ስለወጣ ለሶስተኛ ጊዜ ደግሞ አሁን ድጋሚ እንደገና ዘላቂ መፍትሄ የሚሆን ነገር መሰራት አለበት ተብዬ ነው የሰራው ዶክተሩ ማለት ነው። እና ያው አሁን በየሰዓቱ ኢንፌክሽን እየፈጠረ በጣም አስቸገረኝና ያው ተመልሼ ደግሞ አሁን ወደ እናንተ መጥቻለሁ እንደገና። ያው ባላህ ፍቃድ ለአላህ ሆናችኋለሁ ብትተባበሩኝ በጣም ደስ ይለኛል። እና ያው ዶክተሩ ከቻልሽ ውጪ ካልቻልሽ ደግሞ እዚሁ አሉ የሚባሉት ቦታ ደህና ቦታ ላይ ብታሰሪለት በጣም ጥሩ ነው። ተመሳሳይ የሆነ ነገር በውስጥ ላይ ቢገባለት ደህና ማቴሪያል ያለበት ቦታ ላይ ብሎኛል። ያው ከ200 እስከ 250 ሺህ ሊያስፈልግሽ ይችላል ብሎኛል። ያው እንግዲህ እንደተጫንኳችሁ እንደ አስቸገርኳችሁ አውቃለሁ። ብትተባበሩኝ በጣም ደስ ይለኛል። ተባበሩኝ ብዬላለሁ። ያው እንግዲህ ምንም ሌላ አማራጭም መሄጃም ምንም ነገር ስለሌለኝ ነው ድጋሚ ወደ እናንተ የመጣሁት። ያው እንግዲህ ለአላህ ሆናችኋለሁ። እንደምንም ብላችሁ የምትችሉትን ነገር ብታደርጉልኝ ደስ ይለኛል። ያው ስለተጨናነኩ ነው መልሼ ድጋሚ ወደ እናንተ የመጣሁት። እና ያው እንግዲህ ዘላቂ የሆነ ነገር እንዲሆንልኝ ማለት ነው። እና እንደዛ ነው ብላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደተመለከታችሁት እንግዲህ አሁን ላይ ምንም ምግብ እየተቀበለላት አይደለም። በጣም እያስቸገረው ነው ያለው። ምክንያቱም እስኪጠግብ መብላት አልቻለም ስለያዘው ሆዱ ላይ ማለት ነውና አስቡት፣ ልጁ 8 አመቱ ነው። ኪሎ ግን 11 ኪሎ ነው። ወላሂ በጣም ነው የሚያሳዝነውና ሁላችንም ያቅማችንን አነሰ በዛ ሳንል ኢንሻአላህ ድጋፍ እናድርግለትና ልጁ በጊዜው ከዚህ በላይ ሳይብስ ህክምናው እንዲያደርግ ድጋፋችንን እናድርግላለን ኢንሻአላህ። ወደ ቪዲዮዎቹ ከመግባታችን በፊት እንግዲህ በሶሻል ሚዲያ ላይ ሰሞኑን አይደለም ቆይቷል፣ ግን አሁን ላይ ደግሞ እየባሰ ነው የመጣውና ይሄ ነገር ላይክ እና ፎሎወር ለማግኘት ብላችሁ ወላሂ የማይሆን ነገር የምታደርጉ ሰዎች አላችሁ። ሙስሊም ሆኖም ካፊር ሆኖም ማለት ነውና ፎሎወር ለማግኘት ብላችሁ ወላሂ አትግማሙብን። ከዚህ በፊት ቲክቶክ ላይ እኔ በአላህ ይጃቸዋለሁ የቂያም ቀን ፈርዳቸዋለሁ ላይክ አድርጉ ሼር አድርጉ የሚሉ ሰዎችን የሚቃወም አይነት ቪዲዮ ሰርቼ ነበርና ብዙዎች እኔ እያልኩት መስሏቸው ነበር። ያንን ነገር እኔ እያልኩት አድርጉ እያልኩ መስሏቸው ነበርና ቪዲዮን እስከመጨረሻው ሲመለከቱት ግን እያልኩ የነበረው ያው ያንን ነገር አቁሙ በአላህ የሚል ነገር ነው ያስተላልፍኩትና ይሄንን ቪዲዮ ደግሞ ሳይ ወላሂ በጣም ነው ያዘንኩት። ተመልከቱት እስኪ። ይሄ ቪዲዮ ያደረሰችው እህትና ወንድሞቼ ላይክ እና ኮፒ ሊንክ አሪፖስት ያደረጋችሁ እንድትተባበሩ ፈልጌ ነው። አመሰግናለሁ። ያው ምን ይባላል ያ ጀማ በጥፊ ነበር ማድረግ ወላሂ ሱብሃንአላህ። እንደዚህ ካላላችሁ ቪዲዮ ቫይራል አታስወጡም።
አሁን በዚህ ልክ መቀለድ አሁን ልክ ነው ብላችሁ ታስባላችሁ? አላህ ልክ እንደዚህ አድርጎ ቢያስቀሩስ? ለማንኛውም ጥሩ እስከሰራችሁ ድረስ ለህዝብ የሚመጥን ነገር እስከሰራችሁ ድረስ ፎሎ እና ላይክ ማግኘታችሁ አይቀርም። እንደዚህ አትጃጃሉ። ወላሂ ልክ እንደዚህ ዝቅጥ አትብሉ። በአላህ በቃ የሚሆን ነገር ስሩ። ሰው እኮ ይከተላችኋል። ግን የሚሆን ነገር ስሩ። ግዴታ እንደዚህ መላፋት የለባችሁም። አልሆን ካላችሁ ደግሞ በቃ ስራ ቀይሩ። ሶሻል ሚዲያ ለእናንተ አይሆንም ማለት ነው። የምር ምንም ደስ አይልም። ላይክ ፎሎ ለማግኘት ተብሎ እንደዚህ ዝቅ ማለት ተገቢ አይደለም። ወይኔ ጫሜን በሉኝ። አረ መጋኛ አናታችሁን ይብላችሁ። ቢስሚላህ እንደው መስጂድ ለመስገድ የመጣን ሰው አዛ የምታደርጉት ሰዎች አላህን አትፈሩም? አንተ ሌላ ቦታ ሄዳ አሰርቅም እንደ ከሰረቅ እዚህ መስጂድ የምትሰርቀው እንዴ? በየመስጂዱ ጫማ የለም ሲወጣ የሰውን ቀልብ መግፈፍ። አረ አላህን ፍሩ። አሁን እጃችሁ የሆነ ነገር ቢሆንስ? የአላህ ቤት ላይ መጥተህ የሰውን ጫማ የምትበላው እጅህ እንደሆነ ነገር ቢቆምስ? እንደው ባለህበት ብትተከልስ? እንዴ አላህ አልያዘንም እንጂ እንደሆነ ጀድ ብትያዝስ? አንተ ገጣባ ጃንጆ ውጡልን። ኤግዛክትሊ የመስጂድ ላይ የጫማ ሌቦች እጅግ በጣም ተበራክተዋል። ሰሞኑን ራሱ ጓደኛዬ 2 ጫማዎችን ተበልቷል። ይሄ ስሊፐር ምናምን እንኳን አይደለም ሽፍን ጫማ ነው እና ከባድ ነው። ብቻ ፌስታል እያያዛችሁት ትገባላችሁ። እና ደግሞ ምናልባት ይህንን ቪዲዮ ሌቦች እያያችሁት ከሆነ መስጂድ ላይ የምትሰርቁት እያያችሁት ከሆነ አድቡ። ወላሂ አላህን ፍሩ። የመንገድ ላይ ጥያቄ በኢትዮጵያ አሁን 1 ሚሊዮን ብር ብሰጥ ምን ታረጋግበታለህ? 1 ሚሊዮን ብር አሁን ቢሰጠኝ ብሰጥ ምን ታረጋግበታለህ? ማን ነው የሚሰጠኝ? ማን ይሰጠኛል? ብሰጥህ ምን ታረጋግበታለህ? አንተ ብትሰጠኝ ስጠኛ። ብሰጥህ ነው ያልኩህ። ብሰጥህ ምን ታረጋግበታለህ? ብትሰጠኝ 1 ሚሊዮን ብር አሁን ብትሰጠኝ ወስደዋለሁ። እናረጋለሁ ወስዳለሁ። ቸግሯል ማለት ነው እንዴ? በጣም ቸግሯል ይጠየቃል እንዴ? በዚህ ሰዓት ማን ያልቸገረዋል? ስለ ችግር ስናወራ ግን ወላሂ አንዳንድ ሰዎች ግን አስተውላችኋል? ችግር የደረሰባቸው አይመስሉም። ችግር አይቶ የሚያውቁ ራሱ አይመስሉም። እንዴት ነው እየተላለፈን ያለ ነው? ዘናዚ ከባድ ነው። The look on his face says it all. የሆነ ህመማውን በቃ ሂል አድርጓል፣ ድኗል። ሱብሃንአላህ። ፊቱን አይታችሁታል? አይነት ፊት ነው ያሳየው። አላሁ አክበር። ልጅ እንድናፍቅ ልጅ እንዲያምረኝ እያደረገን ከአሻንጉሊቶች ይልቅ አንተነ የምትሻለኝ እያለች ነው። የሰውየው የፊቱ ሪያክሽን ግን ሱብሃንአላህ። በቃ የሆነ ነገር ድኗል። የሆነ ነገር በቃ ድኖለታል። ሱብሃንአላህ። ላይ ፍቀን ምን እላለሁ? ሚስት ሳይመጣ ልጅ ብቻ ሁሉንም አላህ ይስጠን። ወንጀሉ ላይ እኔ ራሴ ወድቄ እንዴት ከዛ ወንጀል ሰዎችን እመልሳለሁ ማለት የለብህም። ቀደምቶች ምን ይላሉ መሰላችሁ? ለው ካነ ላ ዩንኪሩ ልሙንከራ መን ለም ዩቃ ፊህ ለማ ካነ ዩንኪሩ ኢላ ረሱል ዓለይሂ ሰላቱ ወሰላም ይላሉ። ወንጀልን የሚከለክለው አካል ወንጀል ላይ ያልወደቀ አካል ብቻ ቢሆን ኖሮ ምድር ላይ ከረሱል በስተቀር ማንም ሰው ማንንም አይመክርም ነበር ይላሉ። ስለዚህ ሐቢቢ ወንጀልን በመምከርህ ቦታ የምታተርፈው አንድ ነገር አለ። ምናልባት አንተ እዛ ወንጀል ላይ ወድቀህ ሊሆን ይችላል። ነገር ግን ሰዎችን ደግሞ ስታስጠነቅቅ በዛ አጅር እያገኘህ ነው። ለዛ ከሁለት ማጣት የለብህም። አትሊስት አንዱን ማትረፍ አለብህ። ማሰላም ጀዛከላሁ ኸይር። አላህ ይጨምርልህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ይሄን ቪዲዮ እንዳታሳልፉት። በተለይ የአራዳ ልጅ ነኝ ብለህ የምታስበው ማለት ነው እንዳታሳልፈውና ትንሽ እስኪ ጆሮ ስጠኝና ስማኝ። የምር አንተ የአራዳ ልጅ ነኝ ምናምን ብለህ ታስባለህ? እሺ የአራዳ ልጅ ከሆንክ ሰላትን ትሰግዳለህ? ያ አኺ ሰላትን ትሰግዳለህ? ወላሂ የአራዳ ልጅ ማለት አላህን የተገዛ የአራዳ ልጅ ማለት ቤተሰቡን እናቱን ይረዳል። የአራዳ ልጅ እንደዚህ አይነት ነው የአራዳ ልጅ የሚባለው። ብራዘር አትሸወድ፣ ወላሂ እንዳትሸወድ። ማን በቃ አትሸወድ፣ ወላሂ ጊዜያቶቹ ምናምን ነገር አይሸውዱ እና በቃ የሆነ የአራዳ ልጅ የሚባለው ቀድሞ የሚገኝ ነው አይደለ? በቃ ሰላት መስገድ፣ ቤተሰቦችን መርዳት ይሄ የአራዳ ልጆች መገለጫ ነው። እና ብራዘር ፈጣን በለ
ሞት ሳይቀድም ወጣት ነህ በወጣትነት እድሜ ምናምን ነገራቶች እንዲያታልሉ አታድርግ። ወላሂ በጣም በቃ ዘመኑ በጣም ያሌለ ነው። አይነፋም። አዝኗል ሐቢቢ ከልቡ ነው እየተናገረ ያለው። አዝኗል በጣም ሪያሊቲውም ግን ያሳዝናል፣ በጣም ያስለቅሳል። እርጅና አሁን ላይ በቃ አናውራው። ብቻ ግን ሰላታችሁን አደራ ያ ጀማ። ወላሂ በሰላት አትደራደሩ። በሰላት ቀልድ የለም። ከካፊሮች የሚለየን አንዱ ሰላታችን ነው። ስለዚህ ጠንክረን ሰላታችንን እንስገድ። ለመስጂድ ግንባታ መስጂድ ለማንጠፍ በሰደቃ ከመስጠት ይልቅ በዘካ የሚሸፍኑ አሉ። ለነዚህስ ምን ልንል እንችላለን? ያው ይሄም ቅድም ደብረራ ነው የሚፈቀድ አይሆንም። ተቅሪበን በሁሉም ዑለማዎች አቋም ማለት ይቻላል። እናም ወፊ ሰቢልላህ የሚለው የተገደበ እስከሆነ ድረስ የተወሰኑት ያው በዕልም ጉዳይ ላይ በዳዕዋ ጉዳይ መሳተፍ፣ ለሰዎች ዳዕዋ ማድረግ፣ ሰዎች መጠራት፣ በዕልም መታገል ነው ጂሃድ ውስጥ ይካተታል ነው እንጂ ያሉት ጥቂት ዘመናችን ባሒቶች ወይም ደግሞ ዑለማዎች እንዳሉት ሁሉንም ያካትታል የሚሉ የድሮ ዑለማዎች በብዛት እንደሌለው አውቀናል። እና ከዚህ አንፃር መስጂዶችን እንዲሁ በጥቅሉ መገንባት ሰዎች የሚሰግዱበት ማለት ነው። ይህን የምልበት ምክንያት አንዳንዶች ያው ይህ መስጂድ በዋነኝነት የዕልም ማዕከል እንደሆነ ታስበው ከሆነ የቅድሙ ውስጥ ይካተታል የሚለው አሉ። ግን ያው በብዛት መስጂድ በዋነኝነት የሚገነባው ከሶላትና መሰል የዒባዳ ዘርፎች ጋር በተያያዘ ነው። ለዚህ መስጂድ ምንጣፍ ማንጠፍ፣ ትምህርት ቤቶችን ለምሳሌ መገንባት፣ ሆስፒታሎችን መገንባት፣ የመሳሰሉትን በጎ አድራጎት ድልድይ መገንባት ሊሆን ይችላል፣ መንገድ መስራት፣ እነዚህ ሁሉ በዘካ ገንዘብ የሚገነቡ አይደሉም። በተራ ሰደቃ ሊሆኑ ይችላሉ። ወይም ከዚህ ውጭ ባሉ በተለይ የሙስሊሞች መሪ ካለ ከሚያሰባስባቸው ገቢዎች ይህንን ነገር ሊያደርግ ይችላል፣ ቤተል ማል ማለት ነው። እና ግን ዘካን ወጪ አድርጎ የመስጂድ ምንጣፍ መግዛት የመሳሰሉት ነገሮች ያው ተገቢ አይደለም ማለት ነው። ለምን የተገደበ የሆነ ወጪ የተደረገለት ዒባዳ ነውና ማለት ነው። ጀሚል ጀዛከላሁ ኸይር ወባረከላሁ ፊክ። ያው ይሄንን ጥያቄ የምትጠይቁ አንዳንድ ሰዎች አላችሁና በደንብ መልስ አግኝታችኋል ብዬ አስባለሁኝ። ያጀማ የዛሬ ቪዲዮአችን ይሄን ይመስላል። እንደወደዳችሁ ተስፋ አድርጋለሁ። ያስተምራል፣ አሪፍ ነው ብላችሁ ካሰባችሁ እንደተለመደው ለወዳጅ ዘመዶቻችሁ ሼር አድርጉላችሁ። ቪዲዮንም ላይክ አድርጉ። ኮሜንት ላይ የተሰማችሁን ሐሳብ አስተያየት አስቀምጡልኝ ኢንሻአላህ። እንዲሁም ከቪዲዮ መግቢያ ላይ የተመለከታችኋትን እናት ልጇን እናሳክምላት ኢንሻአላህ። ቪዲዮን አይተን እንመለስ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኛ ደህና ነን አልሐምዱሊላህ። ያው እንግዲህ ካስታወሳችሁን በባለፈው በእናንተ ጥረት ካላህ በታች በእናንተ ጥረትና ድጋፍ ያው ልጄን አሰርቼለት ነበር። አልሐምዱሊላህ ደህና ነበር። ያው አሁን ግን በባለፈው ብርቱን እንሰራለን ብለው ነበር ለሁለተኛ ጊዜ የሰሩለት። መጀመሪያ እንደዚህ ከዛ እንደዚህ ሁለተኛ። ያው አሁን ግን ያ ውስጥ ላይ የገባው ነገር ተቀዶ ቆዳውን ቀዶት ይሄው እንደዚህ ስለወጣ ለሁለተኛ ለሶስተኛ ጊዜ ደግሞ አሁን ድጋሚ እንደገና ዘላቂ መፍትሄ የሚሆን ነገር መሰራት አለበት ተብዬ ነው የሰራው ዶክተሩ ማለት ነው። እና ያው አሁን በየሰዓቱ ኢንፌክሽን እየፈጠረ በጣም አስቸገረኝና ያው ተመልሼ ደግሞ አሁን ወደ እናንተ መጥቻለሁኝ እንደገና። ያው ባላህ ፈቃድ ለአላህ ሆናችኋለሁ፣ ብትተባበሩኝ በጣም ደስ ይለኛል። እና ያው ዶክተሩ ከቻልሽ ውጪ ካልቻልሽ ደግሞ እዚሁ አሉ የሚባሉት ቦታ ደህና ቦታ ላይ ብታሰሪለት በጣም ጥሩ ነው። ተመሳሳይ የሆነ ነገር በውስጥ ላይ ቢገባለት ደህና ማቴሪያል ያለበት ቦታ ላይ ብሎኛል። ያው ከ200 እስከ 250 ሺህ ሊያስፈልግሽ ይችላል ብሎኛል። ያው እንግዲህ እንደተጫንኳችሁ እንደ አስቸገርኳችሁ አውቃለሁ። ብትተባበሩኝ በጣም ደስ ይለኛል። ተባበሩኝ ብዬ እላለሁ። ያው እንግዲህ ምንም ሌላ አማራጭም መሄጃም ምንም ነገር ስለሌለኝ ነው ድጋሚ ወደ እናንተ የመጣሁት። ያው እንግዲህ ለአላህ ሆናችኋለሁ። እንደምንም ብላችሁ የምትችሉትን ነገር ብታደርጉልኝ ደስ ይለኛል። ያው ስለተጨናነኩ ነው መልሼ ድጋሚ ወደ እናንተ የመጣሁት እና ያው እንግዲህ ዘላቂ የሆነ ነገር እንዲሆንልኝ ማለት ነው። እና እንደዛ ነው ብላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደተመለከታችሁት እንግዲህ አሁን ላይ ምንም ምግብ እየተቀበለላት አይደለም። በጣም እያስቸገረው ነው ያለው። ምክንያቱም እስኪጠግብ መብላት አልቻለም ስለያዘው ሆዱ ላይ ማለት ነውና አስቡት፣ ልጁ 8 ዓመቱ ነው። ኪሎ ግን 11 ኪሎ ነው። ወላሂ በጣም የሚያሳዝነውና ሁላችንም ያቅማችንን አነሰ በዛ ሳንል ኢንሻአላህ ድጋፍ እናድርግለትና ልጁ በጊዜው ከዚህ በላይ ሳይብስ ሕክምናው እንዲያደርግ
ድጋፋችንን እናድርግላለን ኢንሻአላህ። ለተመለከታችሁት እንግዲህ ሁላችንም ያቅማችንን ድጋፍ እናድርግ ያጀማ። በቀጣይ ቪዲዮ እንገናኛለን። እስከዛው ድረስ ሁላችሁም በያላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።